ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል ወይ? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል አለ። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው ይላል። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢየ ያነስለክሙ ማኅበይክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለው። ወለቱ ስምዕዎ፣ እሱን ስሙት። ወኩላ ነፍስ እንተ የተሰማው ለውእቱ ነቢይ ትሰሮም ሕዝባ፣ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ ይል። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን ነው። ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንደው አይደረስ እኮ ነው። ከዚያ ትሄዱ የማስታወቂያ ሰሌዳ ለማንበብ በየቀኑ ትመላለሳለች። ስራ ወጥቶ ይሆን ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስተ የሰ ይኮነትም ዝንቱ ዓለም፣ የእኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለቱ ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተ ክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተ ክርስቲያን ውስጥ ቤተ ክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ፣ እዚያ እንደዚህ ብሎ በር አለው። ይሄ መግቢያው፣ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት።
እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር ይርኤኒ ወአልቦ ዘያጣኒ፣ እግዚአብሔር ይጠብቀኛል፣ እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጣኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘያሃይደኒ እምኔ፣ በጎቼን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ ነው። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግሁ ወጸልዩ ከመ ትባኡ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ ማለት ነው። ጸሎት አቃታቸው ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ። ስኢንክሙኑ ተጊሃ አሐተ ሰዓተ ምስሌ አላቸው። ከኔ ጋር 1 ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ 1 ሰዓት መቆየት አቃታችሁ? አቃታቸው፣ ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱንም ያጣድፏቸው ጀመር። ከኔ ጋር 1 ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር 1 ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያትን አቃታቸው። ከሱ ጋር መትጋት ስላቃታቸው ቀን ከሱ ጋር መዋልም ሳይሆንላቸው ቀረ። ጥለውት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ቤተሰቦች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር 1 ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይውሉም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር 1 ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ እንደው ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ? ብሏችሁ ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏችሁ ያውቃል? አይ እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ ነው። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉ እስኪ። ጊዜ ለማን? እግዚአብሔር። እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እግዚአብሔር እንዲሰጠን ይህን ማድረግ አለብን። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉ እስኪ በሉ እንጂ። እሺ ጊዜ ለቤተሰብ በሉ ሁላችሁ። ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት። ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ 1ኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረን ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው፣ ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር፣ ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናችሁ። ለቤተሰብ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው፣ አውቁ ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ
ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ህዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ በኋላ ቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። በል ተርጉምልን የቅድሙን አሉት። ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃለ እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ህዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ያ ይሰራል። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀጅ ሴት ጊዜ ያስፈልጋት ነበር። ጌታ ምንድን ያደርጋት? ጊዜ ሰጣት። ለዚያው ምቹ ጊዜ። ከሰው መሃል ብታወራ የምታፍርበት ገመና ስለነበራት በስልት ሐዋርያት በራባቸው ሰዓት፣ እሷም ደግሞ ውሃ ለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ነው አለ። እሷ ደግሞ የምትመጣው ያው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎ ነው ያዳመጣት። እንዲሁ እኮ ይገርማል። እናንተ አሁን በቀትር ሰዓት ፀሐይ እየመታችሁ እንኳን ክርስቶስ ያን ያህል አምላክ እንዲሁ ትልቅ ሰው ቢሆኑ ታዳምጣላችሁ? ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠችው። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቁሞ የመቆየት እድል ይሰጣቸው ነበረ። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ 2 ዕውሮች ነበሩ። ጌታችን አልፎ ሲሄድ 2 ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ላይ ስታነቡን ይላል ወደ ቤትም በገባ ጊዜ 2 ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህ ነው ጊዜ መስጠት። ሩጠው እንደማይደርሱ ያውቃሉ፣ አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንተ ቤተክርስቲያን ምን ብለው ይተረጉሙ? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው እንዲሁ ትልቅ እንዴ አታፍሩም እንዴ ስትጠሩት መንገድ ላይ ዝም በል ይሏቸዋል። ወአፈድፈዱ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮህ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨመሩበት፣ ገብቶ ቆያቸው ይላል። ሊቃውንቱ ምን ብለው ይተረጉሙታል? ክርስቶስ ለእነዚህ ዕውሮች ሩጠው የሚደርሱበት አዝግመው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያልበቃች በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ወይ ማረኝ የምትለው ጸሎቷ ነው። እግዚኦ መሐረነ ክርስቶስ የምትለው ነው። ዝም በል አትጩህ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ፣ ዝም ብለህ ተኛ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያታል። በቤት ገብቶ ይቆያታል አዝግማ እስከምትደርስ ድረስ። ሁላችንም ቆይቶን ነው እንጂ ገና ዕውሮች ነን በእውነቱ ማለት ነው።
በጊዜ ሰጥቶን ቤት ገብቶ ቆይቶን ነው አሁንም ቢሆን የመጣ ነው። ክርስቶስ እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም። ቤቱ ውስጥ መግባትም አይፈቀድልም ነበር። ማን ይዘልቀዋል? እሱን ተጽዕነ ላዕለ ኪሩቤል ወሰረረ በክነፈ ነፋስ። ሕሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ሥጋው በክቡር ደሙ እንድንዋሃደው የፈቀደልን እሱ ቆሞ ስለቆየን ነው። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንም ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በሉ ንገሩ እንጂ። አዎ ጊዜ ለቤተሰብ ሊኖር ይገባል። ብዙ አሁን እንዲው እናታችን ቅድስት ቤተክርስቲያን እየተፈተነች ያለችው አንዱ በትዳር ነው እየተፈተነችው ያለ። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታደርጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይውላችሁ። በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው። ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔ እንዲመጡ አትከልክሉ፣ አቅፎ አስተምሮባቸዋል። እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መችስ ሰለጠን ተብሎ አሁን ጎረቤትም አይጠያየቅም። የጎረቤትን ልጅ መቆጣትም ቀርቷል። እኛ ልጁ ነን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም። በርግጥ ጎረቤት ነው እየቀጣ ያሳደገን። ዋስ ጠርተን ነው። ይገርማል። ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶንም የሚለቀን ማለት ነው። ቢገርፈን ኧረ አየዋ ገሌ ገረፈን ብለን ለእናት አባታችን ብንናገር ደግ አረገ ነው የምንባል። የኔን ልጅ ነካ እንባል። በምን ምክንያት ነው የመታው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ አላችሁ ወይ? የሉቃስ ወንጌል 15 ላይ ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። ይሄ እኮ ሰም አለው እኮ ሰም አልባ ወርቅ የለም። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው። ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆችን ደግሞ በጠፋ ልጅ መስሎ ነው ያስተማረ። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ የኛ ገር ገበሬ እኮ ሲተርት ሰምታችሁታል። አታጣልፈኝ አለች ጉንጫቸር ይላል። በዚያ ማዶ ቤት ሲቃጠላሉ ውሃ ውስጡና አታጣልፈኝ አለች አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ እንዴ? እሳቱ የት ያገኝሻል ሲሏት አሉ። እሳቱ አልጠፋ ቃል እየቀዱ ውሃውን ሲወስዱ ውሃው ሲያልቅ እኔንስ ወስደው መጨመራቸው ይቀራል አለች። ምን ማለት መሰላችሁ? የነፍሱ ቢቀር ድሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር። የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል
ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታመዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።